ቅዱስ ዮሐንስ ወንጌላዊ ከአራቱ ወንጌላውያን ፍጹም መለኮትን የተመላ ወንጌል ተብሎ ይጠራል። የዮሐንስ ወንጌል በዮሐንስ ልቦና ዘወትር ክርስቶስ ተሰቅሎ ኖሯል። ከመቤታችን ቀጥሎ ክርስቶስን እንደ ዮሐንስ ያፈቀረው የለም። የዮሐንስ ወንጌልን የሚጸልይ ሰው አጋንንት ይርቁለታል፣ ከመቅሰፍትና ከሞትም ይድናል። እንኳን ለጥር 4 ለነባቢ መለኮት ለቅዱስ ዮሐንስ ወልደ ነጎድጓድ በሰላም በፍቅር አደረሳችሁ። ቅዱስ ዮሐንስ በመስቀሉ ስር አብሮ የነበረ ከመቤታችን ከቅድስት ድንግል ማርያም ጋር ሲያጽናናት የነበረ ነው። አሜን በሉ። ካሜን ይቀራል። ዛሬ ቀኑ 4 ዮሐንስ ወልደ ነጎድጓድ ነው። ዮሐንስ አባቴ በለተቀኑ አስደሳች ዜና ያሰማችሁ። ስትወጡም ስትገቡም ጋሻ ይሆናችሁ። የሚያስጨንቃችሁን ነገር ከእግራችሁ ስር ይጣልላችሁ። ዮሐንስ ፍቁረ እግዚእ ጌታ ይገርማችኋል። እስከ መጨረሻው ለተከተለ ዮሐንስ ምን ልስጠው ብሎ ጨነቀው። ሌሎች ሁሉ ሲሸሹ አልሸሸም። ታማኝ ነው። ሐሙስ ዕለት ራሱ እምክድ እኔ ሆንን እያሉ ሲጠይቁ ዮሐንስ እኔ ሆንን አላለም። እሱ እንዳልሆነ ያውቃል። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ጥር 4 ከአራቱ ወንጌላውያን አንዱ የሆነውና በሰማይ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ በክብር ሁለተኛው የሆነው ቅዱስ እንደ ዮሐንስ ወንጌላዊ በረከቱ በሁላችንም ላይ ይደርብንና 70 ዓመት ፊቱን ቋጥሮ ይኖረው ያ ጌታ መስቀል ተሸክሞ የወደቀው አጎዳደቅ ትዝ እያለው፣ ያ ግርፋት ትዝ እያለው፣ ያ መልኩ ትዝ እያለው ፍቁረ እግዚእ ዮሐንስ ሰላም ውድ የዚሸና ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥር 4 ለቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ጥር 4 የቅዱስ ዮሐንስ ወልደ ነጎድጓድ ዓመታዊ ክብረ በዓልን ለምን እናከብራለን በሚል የተማማርን ቆይታ የምናደርግ ይሆናል። ቆሞስ አባ ገብረ ኪዳንና ሌሎችም መምህራን በዓሉን በማስመልከት የሚያስተምሩናል። ሁላችሁም ኮሜንት ላይ ቅዱስ ዮሐንስ ወልደ ነጎድጓድ እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። ጥር 4 ቅዱስ ዮሐንስ ወንጌላዊ ለምን ይከበራል? ጥር 4 ቀን የቅዱስ ዮሐንስን ክብረ በዓል ለምን እናከብራለን? ቅዱስ ዮሐንስ ከሌሎች ወንጌላውያን ይልቅ እስከ ቀራንዮ ድረስ ሄዶ የክርስቶስን መከራ ያየ ደቀ መዝሙር ነው። ከማየቱም የተነሳ ሕይወት ዘመኑን ሳይስቅ እንዲሁ ፊቱን አክስሎ ኖሯል። ከዚህም የተነሳ ቤተክርስቲያናችን ቆጾረ ገጽ የሚል ስም ሰጥታዋለች። ቅዱስ ዮሐንስ እንደ ሌሎቹ ደቀ መዛሙርት በሰማዕትነት አላረፈም። በዛሬዋ በጥር 4 ቀን በእግዚአብሔር ክብር አርጓል። በዛሬዋ ቀን በዓለ ዕርገቱን እናከብራለን። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፈቅድልን። ጌታ ይገርማችኋል። እስከ መጨረሻው ለተከተለ ዮሐንስ ምን ልስጠው ብሎ ጨነቀው። ሌሎች ሁሉ ሲሸሹ አልሸሸም። ታማኝ ነው። ሐሙስ ዕለት ራሱ እምክድ እኔ ሆንን እያሉ ሲጠይቁ ዮሐንስ እኔ ሆንን አላለም። እሱ እንዳልሆነ ያውቃል። ማን ነው አሳልፎ የሚሰጥ ነው? እስከ መስቀል ተከትሎታል። እና እንደዚህ የወደደኝን ሐዋርያ ምን ሊሸልመው አለ ክርስቶስ። ቤት እንዳይሰጠው ክርስቶስ ቤት የለውም። ሰው ሊሞት ሲል ቤት ይናዘዛል። ቤት ካል ክርስቶስ የተወለደው በረት ውስጥ ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም ነው ያለው። ገንዘብ እንዳይሰጠው የለውም። እሱም የተሸጠው በ30 ብር ነው። የመጨረሻ ልብስ ነበረችው አብራው የምታድግ፣ እሷን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ክርስቶስ ምድር ላይ የቀረችው ቤቱ፣ ገንዘቡ፣ ልብሱ፣ ሀብቱ፣ ንብረቱ ማን ነበረች? እመቤታችን። እነኋት እናት አለ። የመጨረሻ ኑዛዜው እመቤታችን ነች። ቃለ ሕይወትን ያሰማልን። በድጋሚ እንኳን አደረሳችሁ። የቅዱስ ዮሐንስ ምልጃና ረድኤቱም አይለየን። በመቀጠል መምህራችን ቆሞስ አባ ገብረ ኪዳን በዓሉን በማስመልከት ወደ አስተማሩት ቪዲዮ ላሳልፋችሁ። ቅዱስ ዮሐንስ ወንጌላዊ ከአራቱ ወንጌላውያን አሁን ዛሬ የምንማረው ዮሐንስ ወንጌል
ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ አራተኛው ወንጌል ዮሐንስ ፍጹም መለኮትን የተመላ ወንጌል ተብሎ ይጠራል። የዮሐንስ ወንጌል ይህ ወንጌል ታቦት ቢጠፋ እንኳን ታቦትን ተክቶ ይቀደስበታል። ፍጹም የከበረ ወንጌል ነው። የዮሐንስ ወንጌል የጌታችን የኢየሱስ ክርስቶስን ቀዳማዊ ልደቱን አበጥሮ አንጠርጥሮ የሚናገር ፍጹም ወንጌል ነው። ዮሐንስ ወንጌል የሚጸልየው ሰው ከዝሙት ይድናል። ዮሐንስ ወንጌልን የሚጸልይ ሰው ከቆመበት ቦታ ላይ የብርሃን ምንጣፍ ይነጠፋል። የዮሐንስ ወንጌልን የሚጸልይ ሰው አጋንንት ይርቁለታል፣ ከመቅሰፍትና ከሞትም ይድናል። 21 ምዕራፍ አለው። ለ7 ስታካፍሉት 3 ምዕራፍ ይደርሰዋል። ከዛሬ ጀምሮ በቀን 3 ምዕራፍ የዮሐንስ ወንጌልን አንብቡ። እግዚአብሔር ከዝሙትና ከመቅሰፍት ያድናችኋል። ይሄ ቅዱስ ዮሐንስ ለምንድን ነው ከሌሎች ወንጌል የተለየው ሲባል የጌታችን ኢየሱስ ክርስቶስ ቀዳማዊ መለኮቱን የተናገረ አካላዊ ቃል ነው፣ ወንጌል ስለሆነ ነው። ዮሐንስ ወንጌል ወይም ዮሐንስ ወንጌላዊ ዮሐንስ አፈወርቅ እንደሚናገረው ከቅዱሳን መላእክት ይበልጣል ይላል። ከቅዱሳን መላእክት ይበልጣል ለምን ተባለ ሲባል ሁላችሁም አስቡ። አንድ ነገር ላሳስባችሁ። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 ስታነቡ የእግዚአብሔር መንበር የሚሸከሙ ኪሩቤል የሚባሉ ዓይንን የተመሉ አሉ። በግዕዝ እያልኩ ሰዓት ላለማቃጠል ነው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ዘርግተው ይቆማሉ፣ መንበሩን ይሸከማሉ። እርሱን ግን ማየት አይችሉም። መንበሩን ተሸክመው ነው የሚቆሙ። ሱራፌልም ዙሪያውን ያጥናሉ። ከመንበሩ በላይ መውጣት አይቻላቸው፣ ማየትም አይቻላቸው። መንበሩን ብቻ እያዩ ያጥኑታል። በሁለት ክንፋቸው ፊታቸውን የሚሸፍኑበት ምክንያት አንተን ማየት የሚችል ፍጥረት የለም ማለታቸው ነው። በሁለት ክንፋቸው እግራቸውን መሸፈናቸው በአንተ ፊት መቆም የሚችል ማን ነው? ማንም የለም ማለታቸው ነው። ሁለት ክንፋቸውን መዘርጋታቸው በምስራቅም በምዕራብም ቢመረመሩ ቢበሩ አትመረመርም ሲሉ ነው። ፊታቸውን መሸፈናቸው በዓይነ ሕሊና አትመረመርም ሲሉ ነው። እግራቸውን መሸፈናቸው በእግረ ልቡናም አይደረስብህም ሲሉ ነው። በሁለት ክንፋቸው መብራራቸው በአክናፈ ሕሊናም አትመረመርም ማለታቸው ነው። ማየት አይቻላቸውም፣ ለመንበሩ ይሰግዳሉ እንጂ። ዮሐንስ ወንጌላዊ ግን መንበሩን አልፎ ቃል ብሎ ተናገረ። ከመንበሩ ስራ አልቀረም። ዮሐንስ ከመንበሩ በላይ ካለው ቃል በአብ ልብ የሚኖረውን ቃል የቃል መኖሪያው ልብ እንደሆነ የወልድ ህልውናው በአብ ልብነትን ስለሆነ ቃል በልብ እንዲኖረን ወልድም በአብ ልብ ስለሚኖር በአብ ልብነት እስከ ሥላሴ መንበር ሳይሆን እስከ ሥላሴ ልብ የበረረ መልአክ ነው ዮሐንስ ይባላል። እስከ ሥላሴ ልብ የበረረ ከመንበሩ በታች ያልቀረ ነው ይባላል። ለዚህ ምስጢር ያበቃው ምንድን ነው ሲባል 3 መሰረታዊ ነገሮች ናቸው። አንደኛው ንጽህና ነው። ሁለተኛው ድንግል ማርያምን መውደድ ነው። ሶስተኛው ክርስቶስን መውደድ ነው። 3 ነገሮች ዮሐንስ ከሌሎቹ ሐዋርያት በተለየ እነዚህ ነገሮች ነበሩት። ፍጹም ንጹህ ዕውቀትን የሚገልጠው ምን እንደሆነ ታውቃላችሁ? ቅድስና ነው። ዕውቀትን የሚገልጠው ቅድስና ነው። ዮሐንስ በንጽህናው አካል ከህልውና ተገልጦለት የሥላሴ አንድነትን ሦስትነትን አምልቶ ተናገረ። ሦስተኛው መዝገበ ምስጢር እናታችን ቅድስት ድንግል ማርያም ናት። አሜን። ለአባታችን ቃለ ሕይወትን ያሰማልን። የቅዱስ ዮሐንስ ወልደ ነጎድጓድ ዓመታዊ ክብረ በዓል በመላው ኢትዮጵያ በድምቀት እየተከበረ ይገኛል። በተለይም ደግሞ በአዲስ አበባ የዮሐንሷ ማርያም ቤተክርስቲያን በድምቀት ይከበራል። እናንተስ በዓሉን የት እያከበራችሁ ትገኛላችሁ? ኮመንት ላይ ጻፉልን። ወደ ቀጣዩ ትምህርት እንለፍ። በዮሐንስ ልቦና ዘወትር ክርስቶስ ተሰቅሎ ኖሯል። የክርስቶስ ትንሣኤ ሐዘኑን ሊሽርለት አልቻለም። ያ ቀራንዮ ዘንድ ያየው የክርስቶስ ሕማም ከልቦናው ላይፋቅ በደም ቀለም ተጽፎ ኖሯል። ቁጽረ ገጽ አሉት፣ ፊቱ በሐዘን የጠቆረ። የክርስቶስ የሕማም ድርሳኑ የዮሐንስ ገጽ ነበር። የክርስቶስ የመስቀል ውሎ የዮሐንስ ፊት ነበር። እውነተኛ የመሲሁ ፍቅር እንደ ዮሐንስ ያለው የለም። ከመቤታችን ቀጥሎ ክርስቶስን እንደ ዮሐንስ ያፈቀረው የለም። እንደ ዮሐንስ የወደደው የለም። ልቦናው በመሲሁ ፍቅር የተነደፈ፣ ልቦናው በአምላኩ ፍቅር የተነካ፣ ዓለምን ለክርስቶስ ብሎ የተወ፣ ይሁዳም ሲሸጠው
ጴጥሮስም አላውቀውም ብሎ ሲክድ ከመካከሉ ከስሩ ነው ያልተለየ የሙሽራው የክርስቶስ ታማኝ ሚዜ ማለት ወንጌላዊ ቅዱስ ዮሐንስ ነው። አላውቀውም ብሎ ያልካደ ታማኝ ባሪያ፣ አላውቀውም ብሎ ያልካደ የመምህሩ ታማኝ ደቀ መዝሙር፣ ከሙሽራው ከክርስቶስ አጠገብ ያልተለየ ስር ሚዜ። አይሁዳውያን እያንዳንዱን መከራ በክርስቶስ ላይ ሲያቀርቡ በጌታችን በኢየሱስ ክርስቶስ ላይ ሲሰነዝሩበት ዮሐንስም አብሮ ይታመም ነበር። ምናልባት ወንጌላዊ ቅዱስ ዮሐንስ በክርስቶስ ላይ የተቸነከረው ሚስማሮች እሱ እጆቹ ውስጥ ገብቶ ላይሆን ይችላል። ነፍሱ ግን አብራ ትታመም ነበር። ክርስቶስን በጦር ሲወጉት አብሮ የዮሐንስም ነፍስ ይወጋ ነበር። ትጉህና ገብርኄር ተብሎ የተገለጸ እውነተኛ አባት ነው። ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። ጥር 4 የወንጌላዊ የቅዱስ ዮሐንስ ወልደ ነጎድጓድን ዓመታዊ ክብረ በዓል በማስመልከት ስለ ቅዱስ ዮሐንስ እየተማማረን እንገኛለን። በድጋሚ መልካም በዓል፣ መልካም ቆይታ ይሁንላችሁ። ጥር 4 ከአራቱ ወንጌላውያን አንዱ የሆነውና በሰማይ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ በክብር ሁለተኛው የሆነው ቅዱስ የክርስቶስን ወንጌል ለመስበክ ወደ ኤፌሶን በመርከብ ተሳፍሮ ሲሄድ ማዕበል መርከቢቱን ቢሰብራት 40 ቀንና 40 ሌሊት በመርከቡ ስባሪ ላይ ተንጠልጥሎ የኖረ ቅዱስ እሱ በመንፈስ ቅዱስ ተመርቶ የጻፈውን የዮሐንስ ወንጌል የሚለውን ወንጌል ወይም ደግሞ ጸሎት በመጸለይ ብቻ መንግሥተ ሰማያትን የሚያወርስ ከዝሙት በአውሬ ከመበላት ከእባብና ከጊንጥ መነደፍ የሚሰውር ቅዱስ ወንጌልን ለመስበክ በፈላ ውሃ የተቀቀለ ምንም አይነት ፍጥረት ወደሌለበት ደሴት የተጋዘ ከአራቱ ወንጌሎች አንዱ የሆነውን የዮሐንስ ወንጌልን የጻፈ ራእየ ዮሐንስን የጻፈልን በተጨማሪም ደግሞ 3 መልእክታትን የሰጠን እስከ እግረ መስቀል ድረስ የክርስቶስን ሕማማት እያየ በመከተል እመቤታችንን ቅድስት ድንግል ማርያምን እናት አድርጎ የተቀበለ እሱም ልጅ ሆኖ የተሰጠ እናቱ በሕፃንነቱ ስለሞተች እናታችን ቅድስት ድንግል ማርያም እየተንከባከበች ያሳደገችው በመልኩም በሕይወቱም ጌታን የሚመስል ጌታችን አስቀድሞ ሞትን እንደማይቀምስ ስለነገረው እንደ ሄኖክና እንደ ኤልያስ ወደ ብሔረ ሕያዋን በሕይወት የሄደ ጌታችን እጅግ ይወደው ስለነበረ ፍቁረ እግዚእ የተባለ የጌታችንን አምላክነት በመግለጡ ወልደ ነጎድጓድ የተባለ ነገረ መለኮትን ከሌሎቹ በተለየ ሁኔታ አምልቶ አስፍቶ ስለገለጸና ስለተናገረ ነባቤ መለኮት ወይም ደግሞ ታኦሎጎስ የተባለ የሚመጣውን ቀድሞ በራእይ ስላወቀ አቡ ቀለምሲስ የተባለ የጌታችንን መከራ መስቀሉን እያሰበ ለ70 ዘመን እያለቀሰና እያዘነ ስለኖረ ፊቱም በሐዘን ስለተቋጠረ ቁጹረ ገጽ የተባለ ወንጌላዊው ቅዱስ ዮሐንስ ዛሬ ጥር 4 ወደ ብሔረ ሕያዋን የሄደበት ቀን ነው። አባታችን ቅዱስ ዮሐንስ ስዕል የመሳል ተሰጥኦ የነበረውም ሲሆን የክርስቶስን የስቅለት ስነ ስዕልም የሳለልን ይህው ቅዱስ ነው። እስከ እግረ መስቀል ድረስ ሂዶ ስቅለቱን አይቷልና በተሰቀለበት ሁኔታ ድጋሜ ቢስለው ስዕሉ አንደበት አውጥቶ አይሁድ በቀራንዮ ራቆቴን ሰቀሉኝ፣ አንተ ደግሞ ድጋሚ ትሰቅለኝን ብሎ ተናግሮታል። ከዚያም ከለሜዳ አልብሰኝ ብሎታል። ከለሜዳ አልብሶ ስዕሉን አስተካክሏል። እናታችን ቅድስት ድንግል ማርያምን እናት አድርጎ የተቀበለ ወደ ክርስቶስ ደረት በመጠጋቱ ነው። እናቴ ሆይ ልጅሽ በመጨረሻው ሰዓት ድምፁ እንደምትናፍቂው ስላወቀ መጽናኛ ይሆንሽ ዘንድ በገናውን ቅዱስ ዮሐንስን ሰጠሽ። እመቤታችን ጌታ ለሚወደው ሰው የሚሰጣት ስጦታ ናት። እርሷን እንደ እናት ለመቀበልም እንደ ዮሐንስ ልጅ መሆን ያስፈልጋል። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ከተከበረው አባታችን ወንጌላዊ ባለ ራእይ ቅዱስ ዮሐንስ ረድኤት፣ በረከት፣ ምልጃ፣ ጸሎት አይለየን። አሜን። በመቀጠል በዓሉን በማስመልከት ወደ ተዘጋጁ ወረብና ዝማሬዎች ላሳልፋችሁ። ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ
ዮሐንስ ምስክሩ ነው የኢየሱስ ባማረው ቃል ልቤን አድስ ጥር 4 በዚህች ዕለት የቅዱስ ዮሐንስ ወልደ ነጎድጓድ ሞትን ሳይቀምስ የተሰወረበት መታሰቢያ በዓል ነው። ሐዋርያው ዮሐንስ ከዘብዴዎስና ከማርያም ባውፍሊያ መስከረም 4 ቀን ተወለደ። ዮሐንስ ማለት ትርጓሜው እግዚአብሔር ጸጋ ነው፣ ደስታ ነው ማለት ነው። ዮሐንስ ማለት ትርጓሜው እግዚአብሔር ጸጋ ነው፣ ደስታ ነው ማለት ነው። ቅዱስ ዮሐንስ የጌታችን ደቀ መዝሙር ከመሆኑ አስቀድሞ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበር። ገና በወጣትነቱም የመሲሁን የክርስቶስን መምጣት ከመምህሩ ከመጥምቀ መለኮት ስለተረዳ የጌታችን ደቀ መዝሙር ሆኗል። እድገቱም በገሊላም ነበር። ለጌታ ቅርብ ከነበሩ የምስጢር ሐዋርያት ጴጥሮስና ያዕቆብ ቀዳሚውም እርሱ ነው። ቅዱስ ዮሐንስ ልክ ወንጌሉን ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በኑሮውም ጌታን ስለሚመስል ፍቅረ እግዚእ ይባላል። ነገረ መለኮትን በበለጠ ከሌሎች አምልቶ በጥልቀት በማስተማሩ ነባቤ መለኮት ታኦሎጎስም ተሰኝቷል። ስለ ጌታም ባለው ቅናት ባሳየውም የኃይል ስራ ወልደ ነጎድጓድም ተብሏል። ፍጥሞ በምትባል ደሴት በራእይ መጻያትን በመግለጡ ባለ ራእይ በግሪክ አቡ ቀለምሲስ ይባላል። በዕለተ ዓርብ በመስቀል ስር ተገኝቶ የጌታን መከራ መስቀል በማየቱ ፊቱ በሐዘን ስለጠቆረ ቁጹረ ገጽ ወይም ፊቱ በሐዘን የጠቆረ የሚል ስምም ተሰጥቶታል። ጌታችን በመስቀል ላይ በተሰቀለ ጊዜ ከአጠገቡ ያልተለየ ስቃይና መከራን ያየ፣ በዚህም የተነሳ ለ70 ዓመታት ፊቱ በሐዘን የጠቆረ ከሐዋርያት መካከል ሞትን ያልቀመሰ እንደ ሄኖክና ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። የቅዱስ ዮሐንስ ወልደ ነጎድጓድ በረከትና ምልጃ አይለየን። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ጥር 4 የቅዱስ ዮሐንስ ወልደ ነጎድጓድ ዓመታዊ ክብረ በዓል ለምን ይከበራል በሚል እንግዲህ ስለ ቅዱስ ዮሐንስ ተማምረናል። ቅዱስ ዮሐንስ ማን ነው የሚለውን በስፋት ተማምረናል። በዓሉ ለምን ይከበራል እንግዲህ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ለሌሎችም ይህንን ቪዲዮ ሼር በማድረግ ስለ በዓሉ ሁሉም እንዲያውቅ እንድታደርጉ ስንልም በአክብሮት እንጠይቃለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮ ላይክ፣ ሼር ያደርጋችሁ በየፌስቡኩ በዩቲዩብ እና በኢሞ እንዲሁም በተለያዩ ድረገጾች ላይ ሼር እንድታደርጉት እንዲሁም ቀጣይ ቪዲዮ ሲለቀቅ እንዳያመልጣችሁ ሰብስክራይብ ስታደርጉ የደወል ምልክቷን ትጫኑ ዘንድም በአክብሮት እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የምትል አለች፣ እሷን በመጫን ድጋፋችሁን ማድረግ ትችላላችሁ። በሀገር ውስጥ ያላችሁ ሁሌም እንደምንለው ቪፒኤንን በማብራት ዝግጅቶቻችንን እንድትከታተሉ ስንልም እንጋብዛለን። ለማንኛውም ሀሳብ፣ ጥያቄ ወይም በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ በቴሌግራም @ሄኖክ6679 ላይ ብጽፉልኝ ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ ቪዲዮ በሌላ አስተማሪ ቪዲዮ እስክንገናኝ መልካም በዓል ይሁንላችሁ እያልኩ ከወዲሁ ሰናበታለሁ። ሰላም።